በጣም አብዝቶ እየተወራ በጣም ሚዲያ ላይ በጣም ተስፋፍተው በጣም ፈምሰዋል። ያንን ቪዲዮ ሳይ እነሱ ናቸው ያንን ቪዲዮ ሳይ እነሱ ናቸው እንዴ ምንድነው ይሄን ያክል ምንድነው ምናምን ብዬ ባለሀብቶቹ ሁላ ሳይቀሩ ይሄ ጆከር የሚባለው ይሄ ሀብተ ጊዮርጊስ ነው ተክለ ጊዮርጊስ ነው ሀብተ ጊዮርጊስ ባለሀብቱ እነሱ ሁላ ሳይቀሩ እና ሀቢባ አብርሽ የቄራ ሁሉም እየተብላሉ ይገኛሉ ማለት ነው። እንዴ ታዲያ ይሄ ሁላ ነገር ካለ ለምን እኔ ስለ ውድ ቤተሰቦቼ ለምን አላደርሳቸውም? ለምን እነሱ ሳይገባቸውም እንዴ ብዬ ዛሬ ይዤላችሁ መጥቻለሁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን ውድ ቤተሰቦች። አዲስ ዩቲዩብን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ አድርጉት እና ደግሞ ለማታውቁኝ አይናለም እባላለሁ። አዲስ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ውድ ቤተሰቦቼ እናንተ ሰብስክራይብ ስታደርጉ የሰከንድ ስራ ነው። ላይክ ስታደርጉ የሰከንድ ስራ ስለሆነ ለኔ ደግሞ በጣም ጉልበት አቅም ሞራል ስለሚሆነኝ ፕሊዝ ሰብስክራይብ አድርጉና ቤተሰብ እንሁን እና ደግሞ አዲስ ዩቲዩብ ጀማሪ ስለሆንኩ አበረታቱኝ እና ሰብስክራይብ ማድረግ ከኪስ ስላልሆነ ላይክ ማድረግ ከኪስ ስላልሆነ ፕሊዝ ሰብስክራይብ አድርጉኝ በቅንነት። ዛሬ ይዤላችሁ የመጣሁት ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ይገርማችኋል ማለት ነው። ሁለት ሰዎች በተጋጩ ሁለት ሰዎች ላይ በተጋጩ እንዳለ ሚዲያ ሁሉ እንደዚህ ይሆናል ብዬ አልጠበቅኩም ነበረ። በጣም የሚገርም ነው። ባለሀብቱ ሳይቀር ይሄ ተክለ ጊዮርጊስ ነው የሚባለው እሱ ይሄ ጆከር አብርሽ የቄራው እና ሀቢባ ሁሉም እያንዳንዱ ዩቲዩበርም ሆነ ቲክቶከር ስለነሱ ነው የሚያወራው ማለት ነው። ይሄ ሁላ ነገር ታዲያ ሲፈጠር የኔ ቤተሰቦች አይገባቸውም እንዴ ብዬ ዛሬ ወደ እናንተ ይዤላችሁ መጥቻለሁ። ብዙም ከነሱ የምንማረው ነገር አለ። ብቻ እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እና ቤተሰብ እንግዲህ በዚህ መሃል እኛም የሆነ ነገር እንላለን ማለት ነው። እውነት ለመናገር እኔ ሁልጊዜ እንደምለው ፈራጅ መሆን እከሌ እንደዚህ ነው እከሌ እንደዚህ ነው ብዬ ፈራጅ መሆን አልፈልግም። ግን ደግሞ ከአንዳንድ ሰዎች ተነስቼ የሆነ የምናገረው ነገር አለ። በቃ እንዴት ነው ውስጤን የቆረቆረው ነገር ለሷ ወይ ለሱ ወግኜ ሳይሆን ራሴ እንዴት ነው በቃ ያልተቀበልኩት ነገር አለ። እነሱ የሚናገሩትና ልጅቷ ያለችው ነገር በጣም ፍጹም ይለያያል። እነሱ የሚያወሩት ስለ ገንዘብ ነው፣ ልጅቷ የምታወራው ደግሞ ስለ በቃ የተለያየ ነው እና ስለሱም እኔ አንዳንድ ነገር እላለሁ። ምንም እንኳን መናገር ባልፈልግም ምንም እንኳን ብዙ የሆነ እንዴት ነው ነገሩ ላይ መግባት ባልፈልግም ለሷም ለሱም ወግኜ ባላወራም ግን የሆነ ነገር እላለሁና ውድ ቤተሰቦች እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልኝ እስኪ። እና ቤተሰብ እንደዚህ ነው። ልጅቷ ደግሞ የአረብ ሀገር ልጅ ናት። ሰውየው ደግሞ ወይም ልጁ ደግሞ ኢትዮጵያ ውስጥ መኪና እያጠበ ወይም ደግሞ ሊያቢያጁ ነው የሚባለው እንደዛ እያጠበ የሚሰራ ልጅ ነውና በሁለቱ ላይ ነው ግጭት የተፈጠረው። ምንድነው ግጭት የተፈጠረው? እሷ ተሰዳ በአረብ ሀገር ነው የምትኖር፣ እሱ ደግሞ የሚኖረው እዛው ኢትዮጵያ ነው። የቀን ስራ እንዴት ነው ሊያቢያጁ እየሰራ ማለት ነው። እና ሁለቱ ላይ በቃ እሱ አረብ ሀገር እየኖረች እሱ እዛ እየኖረ ያው በብር ምክንያት ነው ጠባቸው። እና ደግሞ የተጋቡት በተክሊል ነው የተጋቡት በቤተ ክርስቲያን እና በእግዚአብሔር ቃል ነው የተጋቡትና ሁለቱ ላይ ግጭት ይፈጠራል። ከዛ ይለያያሉ። ላሳጥርላችሁ ቪዲዮ እንዳይረዝምብኝ ማለት ነው። ከዛ ይሄን ተመርኩዞ እንግዲህ እንዴት በቁርባን ተጋብተው ተለያዩ፣ እንዴት እንደዚህ ሆነ። እኔ እንግዲህ ብዙ ነገር አይቻለሁ። የእሷንም ሁሉንም ቪዲዮዋን አይቻለሁ። ሀቢባ ላይ እንትን ያለችውን የእሱንም እግዚአብሔር በሚያውቀው ቁጭ ብዬ ሁሉንም ቪዲዮ አይቼዋለሁ ማለት ነው። እንግዲህ እኔ የተሰማኝ እንደነገርኳችሁ መጀመሪያ ላይ ሁሉም ሰው ልክ እንደ መልኩ ባህሪውም ይለያል። ያን ባህሪውን ነው የሚያንጸባርቀው። እኔ እግዚአብሔር ማነው ህሊና የፈቀደልኝን ነገር ልንገራችሁ። እንግዲህ እኔ በማስበው እኔ በእንትን በምለው ማለት የሰው ልጅ ከተዋደደ የሰው ልጅ ከተፋቀረ እሱ ድሃ ስለሆነ ነው እሷ ብር ስላላት ነው ምናምን ነገር። መጀመሪያ እኮ ያገባችሁ እኔ እንግዲህ ለሷ ወግኜ አይደለም፣ ግን ብዙ ሴቶች እሷን በጣም እንትን እያሏት ስለሰማው ነው። መጀመሪያ ያገባችሁ እኮ ምንም ሳይኖረው ነው ምንም ሳይኖረው ያው ማለት ድሃ እንደሆነ ድህነቱን እኮ ለዛውም በቁርባን አስባበት እንለያያለን ብላ ሳይሆን እንኖራለን ብላ አስባ በቁርባን ያገባችሁ።
ይሄ እሷ ስላላት ነው እሱ ስለሌለው ነው ድሀ ስለሆነ ነው ምናምን ነገር መጀመሪያ አስባበት ያገባችሁ እሷ አይደለች እንዴ? መጀመሪያ ደግሞ ከወደደ እኔ ከወደዳት ለምን እሷ የምትለውን ነገር አይቀበልም ነበር? ጠልቷታል እያልኩ ሳይሆን ትዳሩን የሚፈልገው ከሆነ ሰውየው ምንም አይነት ችግር ከሌለበት ለምንድነው እሷ የምትለውን ነገር ያላደረገ? እስክትመለስስ ለምን እንትን አላላትም? ማለት እልህ ውስጥ መግባትስ ለምን አስፈለገ? ሌላው ደግሞ እንዴት በቁርባን ተጋብተሽ እንዴት ታፈርሻለሽ? ማለት ወሽመጤ ተቆረጠ፣ በጣም ደጋግሞ ወሽመጤ ተቆረጠ፣ ወሽመጤ ተቆረጠ ሲል ነበር። በእውነት ቪዲዮውን ይዩትማ፣ እግረኛው ሚዲያ ላይ ነው ኢንተርቪው የተደረገው እና እንዴት በቁርባን ተጋብታችሁ እንዴት ቃል ኪዳንሽን ታፈርሻለሽ ይላል ደጋግሞ። እሷ ደግሞ ሀቢባ ላይ ኢንተርቪው በተደረገችበት ሰዓት ምንድነው የምትለው? እኔን አረብ ሀገር ባለሁበት ሰዓት አንቺ ብር ካልሰጠሽኝ ለብር ካልሆንሽ አንቺ አታስፈልጊም፣ ነይና ከህይወቴ ውጭልኝ፣ ሌላ አዲስ ህይወት ልጀምር አለኝ። አረብ ሀገር እያለሁ ነይና እንፋታ ብሎኝ ነው የሄድኩት። ከዛ እዛ አገሬ ከተመለስኩኝ በኋላ ነው ሀሳቡን የቀየረው አለች ማለት ነው። ይሄ ባለበት ይሄ ሀቢባን ራሱ በጣም ነው እንትን ያላችኋት እንዴ! እሷ እኮ አይደለም ትዳሩ መጀመሪያ የፈታችሁ፣ ትዳሩ ኦልሬዲ ከተፈታ በኋላ አይደል እንዴ ጀግና ነሽ ብርሽን ስላልተበላሽ ነው እንጂ ትዳር እኮ አልፈታችሁም። ይሄንንም ረሳችሁት እናንተ። ለምንድን ነው እንደዛ የምትሉ? አንቺ ብርሽን ስላልተበላሽ አንቺ በጣም ከአደጋ ስለተከላከልሽ ወይም ደግሞ የሆነ እንዴት ነው ከብር የሆነ እንዴት ነው በቃ አረቀሽ ስላሰብሽ ብላ ነው ብር የሸለመቻት። እኔ ልጅቷ ያደረገችው ነገር ትክክል ነው እያልኩ አይደለም፣ ግን ደግሞ መጀመሪያ ቃሉን ያፈረሰ እሱ ነው። መጀመሪያ እሱ ነው ቃሉን ያፈረሰው። መጀመሪያ እሱ ነው ከህይወቴ ውጪልኝ ካለ እንግዲህ ምንድነው ለምና ነው እንዴ የምታኖረው? እሱ ነው እኮ መጀመሪያ ያፈረሰው። ከዛ እሺ አለችው። በቃ ቃል ያፈረሰ እሱ መጀመሪያ እሱ ነው። እውነት እሷ ያለችው እውነት ከሆነ ነይና ከህይወቴ ውጪልኝ፣ አንቺ ለብር ካልሆንሽ ለችግሬ ካልሆንሽ አንቺ አታስፈልጊም ማለት ምን ማለት ነው? መጀመሪያ እሱ አይደል ያፈረሰው። ሌላ ደግሞ አይጠጣም ምናምን ላላችሁት ነገር እንዴ መኪና ማጠብ እኮ በጣም አሪፍ ስራ ነው። እውነት ለመናገር የብር እጥረት ይኖራል ካላችሁ ወይም አይቸገርም እያልኩ ሳይሆን መኪና ማጠብ ለመጠጥ ያንሳል ማለት አይደለም። በጣም በደንብ ከሰሩ በደንብ ነው የሚያገኙ እና ብዙ ነገር ብቻ በሚዲያው ላይ ይባላል። እኔ የገረመኝ ነገር እንዴት ነው ብዙ ሴቶች ነው የወረዱባት። ቃል ኪዳንሽን አፈረስሽ፣ ባል ታገኛለሽ ወይ? እናቴ አንቺን ባል የሰጠሽ እግዚአብሔር ልሷም አልላት። ለምን እንደዚህ ትላላችሁ? ብዙዎቻችሁ እናንተ ቆመሽ ነው የምትቀሪ። ማን ነው የሚያገባሽ? ሀቢባ አይደለም እኮ ትዳርሽን ነገ ተነገ ወዲያ እኮ ሀቢባ አይደለም ትዳርሽን የምትመራው ምናምን ብዙ ነገር እግዚአብሔር ያውቃል። እኔ እንደመሰለኝ ከሆነ እሷ ትዳሯን አልፈታችሁም። ነይና ከህይወቴ ውጭልኝ ካላት እሷ ምንድነው ማድረግ ያለባት? ሄዳ ነው ያለውን ነገር አድርጋ እንግዲህ ግጭት ካለ ኦልሬዲ በመሀላቸው ነይና ከህይወቴ ውጭ አታስፈልጊም ካላት ምንድነው የምታደርገው? እሺ ማን ላይ ነው ይሄ ጥፋቱ? ምንድነው የምትሉት እናንተ? እኔ ያሰብኩትን እኔ የመሰለኝን ወይም ደግሞ በቃ ያየሁትን ከሁለታቸውም ያየሁትን ችግር ነው የተናገርኩት። እንግዲህ እኔም የራሴን ሁሉም ሰው እንደ መልኩ ይለያይ የለ እኔም ሀሳቤን ነው የተናገርኩት፣ የራሴን አመለካከት። እንግዲህ ውድ ቤተሰቦች ብዙ ሰው ነው የተጨቃጨቀው በዚህ ጉዳይ። ላይቭ ላይ ብዙ ገብቶ ተጨቃጭቋል። እስኪ እንግዲህ እኔም ለእናንተ ላቀርብላችሁ መጥቻለሁ። ውድ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። በያላችሁበት ሰላማችሁ ይብዛ። ባይ ባይ።